ሰላም ውድ ቤተሰቦች እንደምን አላችሁ? ባላችሁበት ሁሉ ሰላማችሁ ይብዛልኝ። የሁለገብ ቱቶርን የኦንላይን ትምህርት ለማግኘት በኦንላይን ለመማር ከፈለጋችሁ ለመማር ትፈልጋላችሁ አይደል? ስለዚህ ፍላጎቱ ካላችሁ በዚች በሁለገብ ቱቶር በሚለው ቻናል ሁለገብ ቱቶርን በእነዚህ ማግኘት ይቻላል ማለት ነው። እነዚህ ምንድናቸው ካል በቀጥታ በስልክ በኢሞ እና በዋትሳፕ በመደወል ስልክ ቁጥሩን እዚህ ጋር ያስቀመጥኩላችኋለሁ። ምንድነው የሚለው 0905266878 በሚለው ቀጥታ ደውላችሁ እኛን ማግኘት ትችላላችሁ። ምናልባት ተጨማሪ ትምህርት ያስፈልገናል ካላችሁ ይህንኛውን በመጠቀም በዚህ ቀጥታ መሳተፍ ትችላላችሁ። ምናልባት ምዝገባ በየሰዓቱ ስለሚደረግ በኦንላይን የሚደውሉ ብዙ ተማሪዎች ስላሉ እናንተም የዛ ተሳታፊ እንድትሆኑ ስልኬን እዚህ ጋር አስቀምጬላችኋለሁ። እየደወላችሁ ወረፋ እንድትይዙ ወይም ደግሞ ሰዓታችሁ እንድታስጠብቁ ለማለት ወዳለሁ። መልካም ጊዜ፣ መልካም ትምህርት ይሁንላችሁ። ይመቻችሁ። ሰላም እንዴት ናችሁ? ወደ ዩቲዩብ ቤተሰቦቼ ባላችሁበት ሁሉ ሰላማችሁ ይብዛልኝ። ይህ የሁለገብ ቱቶር የዩቲዩብ ቻናል ነው፣ ዘወትር የምትከታተሉት ማለት ነው። ምናልባትም ለዩቲዩቡ አዲስ የሆናችሁ ደንበኞቼ ደግሞ ዩቲዩቡን ሰብስክራይብ በማድረግ እንድትጀምሩና ወደ ትምህርታችን እንድንቀጥል ማለት ነው። ቀጥታ ወደ ዕለቱ ትምህርት እንሄዳለን። የዛሬው ትምህርታችን የሚያጠቃልለው የከ ዝርያዎችን ይሆናል። እንግዲህ ክፍል 1 እና ክፍል 2 አይተናል። ዛሬ ደግሞ የመጨረሻው ክፍል 3 ነው ይዤላችሁ የመጣሁት። ባለ 4 ፊደል ነው ዛሬ። ማለት 4 ፊደሎች ተጣምረው ነው አንድ ቃል የሚመሰርቱት። የመጀመሪያው የፊደል ዝርያ ግን የከዘር ነው ማለት ነው። የከዘር ነው። ስለዚህ በእነዚህ ቃላት እንመሰርታለን። የመጀመሪያው የከዝርያ የሚሆነው ክርስቶስ ይላል። ክርስቶስ ብላችሁ ጽፉ። እንደዚህ ነው የምትጽፉት። አጻጻፉን ሁሉ ጊዜም እንደምነግራችሁ እዛው እያያችሁት ቀረጻውን ብትከታተሉ ደስ ይለኛል። ክር ብሎ አንድ ሰው ሲጽፍ እንደዚህ ነው የሚጽፈው። ሌላው ደግሞ ክብረት የሚባል ሰውም አለ። እንደገና ደግሞ ብልጽግና ማለት ነው፣ እድገት። ይሄ ብልጽግና ደግሞ እንዳታነካኩኝ፣ እንደዛ ማለት አይደለም። እሺ ክምችት ቬሪ ጉድ። ከዛ በመቀጠል ክህነት እንግዲህ ሶስት አይነት ዋናነት ሶስት አይነት ክህነቶች አሉ። እነሱን ማብራራት አልፈልግም አሁን። እሺ ክህሎት ክስክስ እንግዲህ ብዙ ጊዜ ከቦክሲንግ ጋር ተያይዞ የሚሄድ ቃል ነው። ክብርት ዶክተር ምናምን ተብሎ ይገለጻል አይደለ? ለምሳሌ አሁን ሴቷ እንትን እያለች እኛ ጋር ክብርት ነው የምትባለው አይደለ? እሺ ከዛ ክቡራን ለብዙ ሰው ሲሆን ክቡሮች አይባልም። ክቡራን ደንበኞቻችን ነው የሚባለው አይደለ? ከዛ ክረምት። እሺ ከዛ በመቀጠል ክንውን አፈጻጸም። ክበባት የሚለው ደግሞ ክበባት ማለት የተለያዩ የተደራጁ በግሩፕ የሆኑ ክበባቶች አሉ። እነዛን ለመግለጽ ነው። ከዛ ክትትል ይላል። ክትትል ቬሪ ጉድ ክትትል። ከዛ ክፍሎች። ከዛ ክሽፈት ከሸፈ የሆነ ነገር ልሰሩት ብላችሁ ሳይሳካ ሲቀር ከሸፈ ነው ይባላል። ያን ለመግለጽ ነው ክሽፈት። ምናልባት ቃላቶችን ማብራራላችሁ አንዳንድ አማርኛ ላይ በደንብ ስማርት ያልሆነ ሰው ካለ ብዬ ነው። የአማርኛ ቋንቋውንም በዛው እየለመዱት እንደሄዱም ለማድረግ ነው ጭምር ነው። ከርፋፋ ይላል። ከርፋፋ ማለት ያው ዘገምተኛ ማለት ነው። እሺ ከለከለ ቬሪ ጉድ ከለከለ። ከዛ ከረተፈ ናይስ ከረተፈ። ከተቻለ አም ሶሪ ከተቻለ የሚቻል ከሆነ ከተቻለ። ከዛ ከሰከሰ
አሁንም በመቀጠል ኩ ባ ን ያ ኩባንያ ኩባንያ ብለን ስንገልጽ እንደዚህ ነው የምንጽፈው። ከዛ ኩርማን ኩርማን ታውቃላችሁ? ኩርማን። እሺ ከዛ ኩ ን ታል ኩንታል። እሺ ኩንታል። ከዛ ኩብ ኩባ ኩብኩባ ማለት እንዴት ልበላችሁ መሰላችሁ? ኩብኩባ ማለት የንብ ዝርያዎች አለ አይደለ? ኡደት ይባላል። ሪሳይክል ኦፍ ቢን እሱን ለመግለጽ ነው። ከዛ ኩርንችት ማለት የሚዋጋ ሾክ አለ እሱ ነው። ከዛ ካህናት ቬሪ ጉድ። እሺ አሁንም ካልሆነ እንደዚህ እናደርገዋለን አይነት ነገሮችን። እሺ ካለፈው። እሺ አሁንም በመቀጠል ካቴድራል የቤተክርስቲያን ትልቁ አላር ትልልቅ ቤተክርስቲያኖች የሚሰሩበት ባለ 3 ጉልላት ካቴድራል ነው የሚባለው። ካቴድራል። ከዛ ከፊተኛውና ከኋለኛው የትኛው ይሻላል ምናምን እያልን እንላለን። እንደዚህ አይነት ጽሁፎችን ለመጻፍ ስንፈልግ ይሄን እንጠቀማለን ማለት ነው። ለዛሬ የነበሩን ትምህርቶች እነዚህን ይመስላሉ። ቀጣይ በሌላ ቪዲዮዎች እስክንገናኝ እነዚህን በደንብ እያያችኋቸው ግን አንድ ጊዜ ይሄንኛውን አይ ቲንክ ሪቫይዝ ላድርግላችሁ ይመስለኛል በደንብ ያው እንድታዩት ማለት ነው። ይሄው ከርፋፋ የሚለው ከርፋፋ ይላል እንደዚህ። ከዛ ይቅርታ ከለከለ ለማለት እዚህ ጋር ምንድነው ያልኩት? ከነ ያልኩት። ስለዚህ እቺን እንደዚህ ለ ታረጋታላችሁ። እቺን እንደዚህ ለ አድርጋችሁ ጻፏት። እሺ ለ አድርጋችሁ ጻፏት። ከለከለ። ከዛ ከረተፈ ከረተፈ ይላል። ናይስ። ከዛ ከተቻለ ከተቻለ። እሺ ከሰከሰ የሚለው ደግሞ ይሄን ይመስላል። ናይስ። እሺ ኩባንያ የሚለው ኩባንያ። እሺ ይቅርታ ኩንታል የሚለውን በዚህ መንገድ ትጽፋላችሁ። ኩብኩባ። ኩርንችት የሚለው ደግሞ ኩርንችት በዚህ መልክ ይጻፋል። ሌላው ካህናት ካህናት። እሺ ካልሆነ። አሁንም ካለፈው። እሺ ካቴድራል እንደዚህ በዚህ መልክ እንጽፋለን። የመጨረሻው ከፊተኛው የሚለው ከፊተኛው የሚለውን በዚህ መንገድ ትጽፋላችሁ። ለዛሬ እንግዲህ እችኛቱን ደግሜላችኋለሁ። ቀጣይ በሌላ ቪዲዮ እስክንገናኝ ራሳችሁን ከኋላ ጀምራችሁ እስከዚህኛው ቪዲዮ እስከዛሬው እያጠነከራችሁ እየጻፋችሁ እየተለማመዳችሁ እንድትቆዩ እንግዲህ የወንድማዊነትና የአስተማሪነት ምክሬን ጋብዛችኋለሁ። ስለነበረን ቆይታ በድጋሚ ከልብ እያመሰገንኩ የዛሬውን ትምህርት በዚህ እናገባዳለን። ቀጣይ በሌላ ቪዲዮ እስክንገናኝ ባላችሁበት ሁሉ መልካም ጊዜ ይሁንላችሁ። ሰላማችሁ ይብዛልኝ። መልካም ቆይታ። አመሰግናለሁ።